أشهد أشهد أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا أن محمدا عبده ورسوله عبده ورسوله እኔ እኔ ከአላህ በስተቀር ከአላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን በእውነት የሚመለክ አምላክ አለመኖሩን በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ይቅርታ የምር ራሴን እያመመኝ ነው። አይዞሽ በጥበጥ ብሎ ይውጣና አንዴ ጥሩ ነገር እንከታለን። አብሽሪ። ወዶ ሳይሆን በግዱ ይጠጣታል። ይሄ ክርስቲያን ሶሻል ሚዲያ እስካለ ድረስ እኛም እስካለን ድረስ የእኛን ትምህርት ይጠጣታል። እውነቱን ያውቃታል። በዕብራይስጥ በአረብኛ ተውራት ይባላል፣ በግዕዝ ኦሪት ይባላል። አሁን ያሉ ስንት መጽሐፍቶች ናቸው? 5 ኦሪት ዘፍጥረት ራሱ ከሌ ከሌ ወለደ ከሌ ከወለደ እያለ ይቅርታ አድርጊልኝና የቀበሌና የድር መጽሐፍ አምጥቶ ያምላክ ቃል ነው ሙሴን የጻፈው እያሉ ይሸውዱሻል። እስቲ ዘፍጥረት ሙሴን እንደጻፈው ማስረጃ ይስጡሽ። ከአዲስ ኪዳን ከብሉይ ኪዳን አንድ ጥቅስ የለም። እስቲ ዘፍጥረት አንዳንድ ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ማን ነው? ሙሴ። የሚጻፈውስ ማን ነው? ሙሴ። እስቲ ማስረጃ ከባይብል ጥቅስ ስጡን። የዘፍጥረት አንድ ራሱን የቻለ መጽሐፍ ነው። ዘፍጥረት የሚባለው በረሺት የሚባለው መጽሐፍ በረሺትን ሙሴ እንደጻፈው ማስረጃ ስጡኝ ብትያቸው የለም፣ ወፍ የለም። አዲስ ኪዳን ላይ ማታገኝ፣ ብሉይ ኪዳን ላይ ማን እንደጻፈው አይታወቅም። ጸሐፊዎቹ እነዚህ 5ቱ መጽሐፍት የጻፉት በኋላ ላይ ነው ያለው። በባቢሎን ምርኮ ጊዜ በነበረበት ሰዓት ላይ መጽሐፍቱ በአጠቃላይ ተበርዘዋል። ቅድም ኢምራን ሲያሳይሽ የነበረው ጥቅስ ላይ መጽሐፈ ዕዝራ ሱቱኤል ላይ እንደዛ ነው የሚለው። ራሱ ኦሪት ጠፍታለች ይላል። በባቢሎን ምርኮ ጊዜ ነው የጠፋው። ከባቢሎን ምርኮ በኋላ የነበሩት ትራዲሽናሊ፣ ምክንያቱም የተጻፈ ነገር ብቻ አይደለም። አይሁዶች ጋር ያለው ማሶሬት የሚባል ነገር አለ። ሰምተሽ እንደሆነ አላውቅም። ማሶሬት ማለት ትውፊት ማለት ነው። በቃል በቅብብሎች ልክ እንደ ሐዲስ ይቀባበሉት ነበረ። ያችን የተቀበሏትን አምጥተው ሚሽና ትባላለች። ሚሽናን ሲቀበሉ የኢየሩሳሌም ታልሙድ የሚባለው አለ። በሱ ተላልፎ የመጣውን ሚሽና የሚባለውን ሲያመጡ አብረው ጻፉ። ሲጽፉ 5 መጽሐፍቶችን አዘጋጁ። ለዛ ነው መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 ላይ የአባቶቻችን ኦሪት ጠፍታለችና በውስጧ የተጻፈው ቃል ኪዳን የለምና አለ። ተመልከች። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለች፣ የሰራነውን ተሰራ ዘንድ ያለን የሚያውቅ የለምና አለ። እንግሊዝኛው ላይ የኤስራደስ የሚባለው ሰከንድ ኤስራደስ የሚባለው በውጭው ዓለም አይሁዶች ጋር በሚታወቀው ይሄ ነው ራሱ። ፎር ዩር ቶራ ኢዝ በርንት አለ፣ ተበርዛለች አለ። ዜርፎር ኖ ማን ኖሌጅ ዞስ ቲንግስ አለ። ስለዚህ ነገር የሚያውቅ የለም አለ። ሁለተኛ ኤስራደስ ሰከንድ የሚባለው ማለት ነው ምዕራፍ 4 ቁጥር 23 ላይ እንደዛ ነው። ኤንድ ዘ ቶራ ኦፍ አወር ፋዘርስ ኢዝ ብራይት ቱ ናይት አለ። ራሱ ተበርዟል አለ። ኤንድ ራይትን ኮቨናንት ካም ኖ ዋን ኢፌክት አለ። ራሱ የለም አለ። የተጻፈው ቃል ኪዳን ሁሉ የለም እያለ ነው የሚናገረው። ስለዚህ በውስጥም የውጭ መረጃዎች እንደሚያሳየው ተበርዟል ብለን ነው የምናምነው። ቁርአን በዚህ ነገር ላይ ምን ይላል ብለን ስንል ቁርአን ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ቀደም እንዳለች ነው የአላህን ቃል የአላህን ንግግር እያወቁ ከተረዱት በኋላ የሚበርዙትና የሚለውጡት ሲሆን ማመናቸውን ትከጅላላችሁና አለ። በምን አይነት መልኩ በረዙ ስንል ቁጥር 79 ላይ ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ግን ሳይሆን ከአላህ ነው ለሚሉ ወዮላቸዋል። ጽፈው ታሪኩ ምን ብለው በሙሴ መጽሐፍ ላይ ለጥፈው ምን ብለው ከዛ በኋላ ይሄ ከአምላክ ነው የሚሉ ወዮላቸዋል። ከዛስ ሱረቱ አል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ አንድ መጽሐፍ ነው የነበረው። ኢቫንጌሊዮስ ከሚለው ከአርማይስጥ የነበረ ነበር። አንድ መጽሐፍ ነው ራሱ ወንጌል የሚባለው አንድ መጽሐፍ ነበር። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ እንደዛ ነው። የሰጠኝን ቃል ሰጥቻቸዋለሁ አለ። ምንድነው የተሰጠው? ቁጥር 14 ላይ ምዕራፍ 3 ቁጥር 23 ላይ ማስተማር ሲጀምር እድሜው 30 ዓመት ሆኖት ነበር አለ። አሃ ከማስተማር ከመጀመሩ በፊት ከ30 ዓመት በፊት እከሌ ከሌ ወለደ የሚለው ነገር ምንድነው ታዲያ? ከዚህ የዘር ሀገር መጣ ማርያም እንደዚህ ጸነሰች ምናምን እሱ ምንድነው? ማቴዎስ 1 ላይ ወንጌል ነው ይላል አይልም። የኢየሱስ ክርስቶስ የትውልድ መጽሐፍ ነው አለ። ታሪክ ነው። ሉቃስ 1 ላይም እንደዛ ነው የሚናገረው። ቴዎፍሎስ የሚባል ጓደኛ ነበረው ሉቃስ ደግሞ ኢየሱስ በነበረበት ሰዓት ላይ አልነበረም በቦታው። የጳውሎስ ተማሪ የነበረ ነው። የጳውሎስ ጓደኛ የነበረ ነው። ሐኪም የነበረ ነው ሉቃስ።
ዶክተር ነው የነበረው። ከዛ ቴዎፍሎስ ለሚባለው ምን አለበት ታሪክን ብዙዎች ሲያዘጋጁ አይቼ መልካም ሆኖ ስለታየ ልጽፍልህ ወደድኩኛል። አሃ የሉቃስ ወንጌል ምንድነው? ከአምላክ ዘንድ የመጣ ወንጌል ነው? ኖ አይደለም። ምንድነው ታዲያ? መልካም ሆኖ ስለታየው ቴዎፍሎስ ለሚባለው ጓደኛው የጻፈለት ደብዳቤ ነው እንጂ ወንጌል አይደለም። ወንጌል አትበሉ ነው እኛ እያልን ያለነው። ሉቃስ ጽፎ ለጓደኛው የጻፈው ነገር ዲቫይን ሬቪሌሽን ነው፣ ግልጠተ መለኮት ነው፣ ወሂ ነው እንዴ? አይደለም። ስለዚህ ወንጌል ስንት ነው? አንድ ነው። አሁን ግን እናንተ ጋር ያለው ስንት ነው? 4 ነው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። አሃ 4 ከየት አመጡት? 4ቱን ለኢየሱስ የተሰጠው አንድ ወንጌል ነው። ኢየሱስ በወንጌል እመኑ ሲል እነዚህ 4 ወንጌሎች አልተጻፉም። ኢየሱስ ተወለደ፣ ገሊላ ሄደ፣ ተአምር ሰራ፣ ታሪክ ነው እሱ። አያስፈልግም አላልንም። የኢየሱስ አወላለድ እንትን አያስፈልግም አላልንም። ግን ወንጌል ነው አትበሉን። ከአምላክ ነው የመጣው አትበሉን። ከሌን ወለደ ማን የሚለን? ማቴዎስ 1:1 ላይ የዳዊት ልጅ የአብርሃም ልጅ ኢየሱስ የትውልድ መጽሐፍ አብርሃም እንትና ወለደ ማን ነው የሚነግረን? አይታወቅም። ባይብል ላይ ማግኘት አትችሉም። ሰዎች በግምት ማቴዎስ ነው ይላሉ። ራሱ የቸርች ፋዘርስ ምናምን ማቴዎስ ነው ይላሉ። ግን ማን ነው ያንን የተናገረው? አናውቅም። ግን ታሪክ ነው። አዎ ያስፈልጋል። አዎ ያስፈልጋል። ግን ምን አትበሉን? ወንጌል ነው አትበሉን። ወንጌል ከአምላክ ዘንድ የመጣ ነው። ማርቆስ 1:15 ላይ የአምላክን ወንጌል እያስተማረ መጣ ይላል። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። የተቀባው ለምንድን ነው አለ? ወንጌልን ሰብክ ዘንድ። ክርስቶስ የሆነበት ምክንያት ራሱ ወንጌልን ለመስበክ ነው አለ። ሉቃስ 5:1 ላይ ደግሞ ምንድን ነው የሚለው? የአምላክን ወንጌል የአምላክን ቃል ይሰብክላቸው ነበር፣ ያስተምራቸው ነበር ይላል። አሃ ኢየሱስ ያስተምረው የነበረውን ወንጌል አዎ፣ በሱ ሙስሊሞች እናምናለን። አዎ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን እኔ ላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። አሃ ወንጌል እሱ ነው። አዎ በሱ እናምናለን እኛ፣ ችግር የለብንም። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። አሃ የምትናገረው ነገር በአጠቃላይ የአምላክ ቃል ነው። አዎ ኢየሱስ የሚናገረው ነገር የነበረው ከአምላክ የተቀበለው ነው። አዎ እውነት ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 16-17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከኔ አልያም ከአምላክ መሆኑን ታውቃላችሁ፣ ትረዳላችኋል። ስለዚህ በል እያለው ነው የሚናገረው፣ የሚሰማውን ነው የሚናገረው። ከሚሰማው ነገር ውጭ የሚናገረው ነገር የለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደዛ ነው የሚለው። ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ከሰው ነው ሲሰማ የነበረው ነብይ፣ መሀል ላይ የነበረ ነብይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ከማን ነበር የምትሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እንደዚህ እናገራለሁ። ኢየሱስ ሲናገር የነበረው ያ ወንጌል የት ገባ? አዲሱ መደበኛ ትርጉም የመጀመሪያ እንትን ላይ እነዚህ 4 ወንጌሎች ምንጭ ነበራቸው አለ። ምንጫቸው ምንድን ነው? በአንድ ወቅት የነበረውንና የጠፋውን ወንጌል ምንጭ አድርገው ነው አሉ። መጀመሪያ የነበረው ወንጌል ጠፍቷል። ተው እንጂ ለምንድን ነው ህዝቡ የምታጃጅሉት? ይኸው 4 ወንጌል እኮ የአምላክ ቃል ብሎ ነው ሰው እየተቀበለ ያለው። አዲሱ መደበኛ ትርጉም የአዲስ ኪዳን ማብራሪያው ላይ መጀመሪያ ላይ ግቡ። የነዚህ 4 ወንጌሎች ምንጫቸው ምንድን ነው ሲባል የነዚህ 4 ወንጌሎች ምንጫቸው በአንድ ወቅት የነበረ አንድ ወንጌልና የጠፋ ወንጌል አለ። እሱን መሰረት አድርገው ነው ይላል። እሱ ነው ለኛ ለኢሳ የተሰጠ ወንጌል የምንለው ሙስሊሞች የምናምንበት። እሱን ጠቁሙልን፣ እሱን ያዙልን እንዳያመልጠን። በቃ ይሄ ነው ወንጌል የሚባለው እኛ የምናውቀው። ለሙሳ አለይሂ ሰላም በተራራው ሲና ተራራ ላይ ውጣ አለው። ከዛስ ቶራ የሚባል በእጁ ጽፎ ሰጠው። ምንን? ኦሪት የሚባል መጽሐፍ። እሱ ነው ተውራት። ያዙልን እሱ ነው ተውራት። እነዚህ 5ቱ መጽሐፍት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉት እነሱ መለኮታዊ ቅሪት ውስጡ አላቸው። የአምላክ ቃል አለበት ውስጡ። ነገር ግን ተበርዘዋል ማለት ምን ማለት ነው ሲባል እኔ ወተት ከላም አለብኩኝና ጠረጴዛ ላይ ቁጭ አደረኩት። ኢምራን መጣና ቡና ከተተበት። ምን ሆነ? ማኪያቶ ነው የሚሆነው። ምንድነው ያ ነገር? ተበርዟል ነው የምንለው። ወተት የለውም ጣዕም አለው፣ የቡና ጣዕም የለውም አለው። እውነት ነው። ግን ምንድነው? ፒውር ወተት አይደለም፣ ኦሪጂናል አይደለም። ተበርዟል፣ ማኪያቶ ሆኗል። የሰው እጅ ገብቶበታል። ባይብልን ስታሸቱት ሽታ አለው። ምን አይነት ሽታ? የአምላክ ሽታ አለው። የአምላክ ንግግር ሽታው አለ። አንዳንድ ቦታ ላይ አምላክ ሲናገር ትሰማላችሁ። ኢየሱስ ከላከኝ ነው የሰማሁት የምናምን ነገር አብ ሲናገር ትሰሙታላችሁ። እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ። እንግዲያውስ አንተ ማነህ? ከጥንት ጀምሮ ስናገር የነበርኩት ነኝ ይላል። ከኔ በቀር ሌላ አምላክ የለም። የአምላክ ንግግር ሽታው አለ። የአምላክ ቃል ተመልሶ ደግሞ የሰው ንግግር አለ። ጸሐፊዎቹ በርኖሴን አምጣልኝ፣ እንትኔን አምጣልኝ፣ እስር ቤት ሆኜ እየተሰቃየው ነው እንትን እያልኩኝ ነው። በጣም እኮ የሚገርመው ነገር በቃ ሁሉም በየተራ ታሪክ ሲያዘጋጁ አይቼ በቃ አሪፍ ሆኖ ስለታየኝ እኔ ደግሞ ለአንተ ልጽፍልህ ወደድኩኝ ምናምን ነገር። እንትና ሞተ እኮ ተቀበረ። የሚገርማችሁ ነገር መቃብሩ እስከዛሬ ድረስ የለም
ምናምን ነገር ማን ነው የሚለው? ይሄንን ታሪክ ነው የአምላክ ቃል አይደለም። አሸውዱን። የአምላክ ቃልን ከታሪክ ጋር ቀላቅላችሁ ደባልቃችሁ በርዛችሁታል። ተበርዟል የምንለው ለዛ ነው። ቁርአን ላይ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ አለ። ቀላቅላችኋል። ሲጀመር ባይብል ማለት ራሱ በቴዎሎጂ ደረጃ ወይ ይቅርታ የምር ራሴን እያመመኝ ነው። አይዞሽ በጥበጥ ብሎ ይውጣና አንዴ ጥሩ ነገር እንከታለን። አብሽሪ፣ ግድ ነው ይሄ ነገር። አብሽሪ፣ እውነቱን ማወቅ አለብሽ። ሪያሊቲ እውነት እንደዛ ነው። መርፌ መጀመሪያ ሲወጋ ያማል ውስጥ፣ በኋላ ላይ መድኃኒት ሆኖ ይሰራል። አይዞሽ። አሁን እኮ በታፋሽ ነው የሰጠሁሽ። አይዞሽ። በጭንሽ በምናምን አልሰጠውሽም። በጣም ስለምናከብርሽ በጭኑ ለምንሰጥበት ሰዓት አለ። ይሄ በጭን በኩል በታች በኩል አድርገን በደንብ አድርገን ወጋ እናደርጋለን። አሁን ግን በታፋሽ ላይ ነው። አብሽሪ እና ይሄን ይመስላል። እንትን አለበሽ፣ መድኃኒቱ ይስራ፣ ችግር የለውም። ለዛ ነው ወንጌሉ እንትን እነሱ የሚሉት ምንድነው? ሲነርጊያ ነው የሚሉት። ሪቪሌሽኑ ሲነርጊያ እና ሞኖርጊያ የሚባለው፣ እኛ ሞኖርጊያ ነው የምንለው። ቁርአን ሙሉ ለሙሉ የአምላክ ቃል ነው ብለን ነው የምናምነው። ክርስቲያኖች ግን ባይብል ግን የሰውም ቃል አለበት የአምላክም ቃል አለበት ብሎ ነው የሚያምኑት። ስለዚህ ለምን ትነግሩናላችሁ? ታሪክ ተጽፎ ታሪክ አያስፈልግም አላልንም እኛ። የረሱል ሰለላሁ ዐለይሂ ወሰለም ሲራ እኮ አለ እኮ፣ ሲራ የሚባል አለ። የረሱል ታሪክ አለ። አያስፈልግም አይደለም፣ ያስፈልጋል። ግን የአምላክ ቃል ነው አትበሉ። ሲራውን የጻፉ ሰዎች ናቸው የጻፉት በወቅቱ የነበረ። እሱን እንደ አምላክ ቃል አድርገን አንጠቀምም። የአምላክ ቃል ነው ብሎ ቁርአን ላይ ቢከቱብን ተበርዟል ቁርአን ነው ብለን የምንለው። ግን ቁርአን ሙሉ ለሙሉ እንትን ነው፣ ቨርባል ሬቪሌሽን ነው ራሱ። ስለዚህ ያለው ነገር ይሄ ነው። እውነታውን ማወጣ አለበት፣ ይሄ ሁላ መስማት አለበት ብዬ ስለማስብ ነው። ወዶ ሳይሆን በግዱ ይጠጣታል ይሄ ክርስቲያን። ሶሻል ሚዲያ እስካለ ድረስ እኛም እስካለን ድረስ የእኛን ትምህርት ይጠጣታል፣ እውነቱን ያውቃታል። መርፌ ነው። የመጀመሪያ ቀን ትወጋላችሁ። የሆነ ልጅ ሲለኝ ነበር ሜሴንጀር ላይ መጥቶ ጻፈልኝ ራሱ ማለት ነው። ለ3 ዓመት ያክል ጠላ ነበረ። ከዛ በኋላ አሁን እየተበጠበጥኩ አሁን ጫፍ ላይ ነኝ ያለሁት አለ። ግድ ነው ተጽዕኖ ማድረጋችን ግድ ነው ራሱ። መተናል አንዴ ማለት እውነት ነው፣ ሀቅ ነው። ሀቅ በባጢል ፊት፣ ባጢል በሀቅ ፊት ሊመቆም አይችልም ራሱ። አየሽ፣ ሀቅ ባጢል በሀቅ ፊት ነፋስ የነካው አቧራ ነው፣ ፀሐይ የነካው ቅቤ ነው። በቃ መቋቋም አይችልም ራሱ። ለዛ ነው ብዙዎቻቸው ወደ ጥላቻ ወደ ስድብ ሰዎች እየሄዱ ያሉት በአሁኑ ሰዓት ማለት ነው። ከዛ አንጻር ነው። አላብዛብሽ። ኢንሻአላህ ብዙ ከኢምራንም ጋር ስታወሪ ነበር። ኢምራችን ማጠቃለያ ሰራበትና ኢንሻአላህ እኛም እንወጣለን። አየ ሀቢብ። አዎ እንግዲህ የአላህ ፈቃድ ላይ ነው ዋናው ነገር ፖይንቱ። ይሄ ከአላህ ፈቃድ ጋር የተያያዘ ነገር ስለሆነ የአላህ ፈቃድ የሚለውን ነገር የተወሰነ ብንባባል ጥሩ ነው ከሚለው አንጻር ነው። እንግዲህ ፈቃድ የመሻ የሚባለው ነገር ሻ ከሚለው ቃል ነው፣ ፈቀደ ከሚል ነውና ፈቃድ ማለት ነው። አምላካችን አላህ የሚሻውን ሁሉ ይፈጥራል ይላል በሱረቱ ኑር ምዕራፍ 24 ቁጥር 45 ላይ ስትመለከቱት አላህ የሚሻውን ሁሉ ይፈጥራል፣ አላህ በነገር ሁሉ ላይ ቻይ ነው ይላል። የሚሻው ለሚለው ቃል የገባው ቃል የሻው ነው ራሱ። የሻው ማለት ሁሉ ነገር በማድረግ ላይ ቻይ ነው አላህ። ቀዲር ማለት ደግሞ ሁሉን ቻይ ማለት ነው። አላህ በፍጥረት ውስጥ የሚሻውን ይጨምራል ይላል በሱረቱ አይ ቲንክ በሱረቱ ፋጢር ምዕራፍ 35 ቁጥር 1 ላይ በፍጥረቱ ውስጥ የሚሻውን ይጨምራል፣ አላህ በነገር ሁሉ ላይ ቻይ ነው ይላል። ስለዚህ አሁን ተመሳሳይ ነው እና ኢራዳ በኢስላም ኢራዳ ማለት ፈቃድ ማለት ነው። አራደ ፈቀደ ከሚል ቃል ነው የመጣውና በሁለት ይከፈላል። ያዙት ሁላችሁም። ኢራዳ ራሱ በሁለት ይከፈላል። ኢራዳ ከዊኒና ኢራዳ ሸርዒ ተብለው ለሁለት ይከፈላል። ኢራዳ ከዊኒ ማለት ሁነታዊ ፈቃድ ማለት ነው፣ ወይም ዴክሬቲቭ ዊል የሚባለው ነው። አላህ ምንም ነገር ሲፈልግ ሁን የሚለው ነው። ኩን ፈየኩን ይለዋል። ለምሳሌ በሱረቱ ያሲን ምዕራፍ 36 ቁጥር 82 ላይ እንደዛ ነገርን ባሻ ጊዜ ሁሉን ይለዋል፣ ወዲያው ይሆናል አለ። ባሻ ለሚለው ቃል አራደ ነው የሚለው አረብኛው ማለት ነውና ይሄ ዴክሬቲቭ ዊል ኦፍ ጋድ የሚባለው በቀደር ከዊኒ ውስጥ ነው የሚካተተው እና እዛ ውስጥ ያንተ ድርሻ የለበትም። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ እርሱ ያ በማዕፀን ውስጥ የሚሻውን አድርጎ የሚቀርጻችሁ ነው የሚላል። የሚሻውን ወንድ ያደርጋል፣ የሚሻውን ሴት ያደርጋል። ሱረቱ ሹራ ምዕራፍ 42 ቁጥር 49 ላይ እንደቀና ለሚሻው ሰው ወንዶችን ይሰጣል፣ ለሚሻው ሴትን ይሰጣል። የሚሻውን ነው የሚፈጥረው። ወንድ ሴት፣ አጭር ረጅም የሚባሉ ነገሮች የእሱ ምርጫ ነው፣ የኛ ምርጫ የለበትም። በሱረቱ ቀሶስ ምዕራፍ 28 ቁጥር 68 ላይ እንደዛ ነው። ጌታ የሚሻውን ይፈጥራል፣ ይመርጣል። ለእርሱ ግን ለፍጡራን ለእነርሱ ግን ምርጫ የላቸውም አለ። አንተ ወንድ የመሆን ሴት የመሆን አጭር ረጅም ቀይ ጥቁር የሚባለው ነገር ያንተ ምርጫ እስካልሆነ አትጠየቅበትም፣ ቅጣትም የለውም፣ ሽልማትም የለውም ማለት ነው።
ብዙ ቦታ ላይ እንደዛ አይነት ነገር አለ። የሚሻውን አላህ ያደርጋል የሚል ነገር ማለት ነው። እንግዲህ የመጀመሪያው ነው። እንግዲህ ሁለተኛው ደግሞ የቀደር የሚባለው ማነው ኢራዳ የሚባለው ኢራዳ ሸርዒ የሚባለው ፐርሚሲቭ ዊል የሚባል ነገር አለ። ማለት የሰው ፈቃድ፣ ውሳኔ፣ ድርሻ፣ ተጠያቂነት ያለበት ሸሪዓን መሰረት ያደረገ ያላህ ፈቃድ ማለት ነው። ያን ሲያደርግ ያለ አቅም አይደለም የሰጠ። ሱረቱ በቀራ ምዕራፍ 2 ቁጥር 185 ላይ አላህ በእናንተ ላይ ገሩን ነገር ይሻል፣ በእናንተ ላይ ችግርን አይሻም ነው የሚለው። ይሻል ለሚለው ቃል ዩሪዱ ነው የሚለው። ያላህ ፈቃድ ፐርሚሲቭ ዊል ኦፍ ጋድ የሚባለው የሰው ምርጫና ታሳቢን ነዋቢ ያደረገ ነው። ይሄ ምን የሚባለው ኢራዳ ሸርዒ የሚባለው ማለት ነው። በዚህ ውስጥ ምን አለ? ማመን፣ መክዳት፣ መቀበል፣ ማስተባበል፣ መታዘዝ፣ ማመጽ፣ እምቢተኛ መሆን፣ እሺተኛ መሆን አለ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 152 ላይ አስታውሱኝ አስታውሳችኋለሁ፣ ለኔ አመስግኑ አትካዱኛል። መካድም አለመካድም ስለምንችል አትካዱኛል። ሱረቱ አል ኢምራን ምዕራፍ 3 ቁጥር 179 ላይ በአላህና በመልእክተኛው እመኑ አትካዱ እመኑ የሚለው ነገር ነፃ ምርጫ ያለው ነገር ስላለ ማለት ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 107 ላይ በእርሱ መኑ ወይ አትመኑ በላቸዋለሁ። ወይ ማመን ነው ወይ አለማመን ነው፣ ምርጫው ነው። ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ እውነቱ ከጌታችሁ መጣ፣ የፈቀደ ሰው ይመን የፈቀደ ሰው ይካድ በላቸዋል። ስለዚህ አንተ ምርጫ ያለበት ነገር አለ። ይሄ የሰው ነፃ ፈቃድ ከሰው ጋር በተፈጥሮ ስላለ ባህሪያዊ ፈቃድ ነው ብለን ነው የምናምነው። ኦንቶሎጂካል ዊል ነው ብለን ነው የምናምነው። ለምሳሌ የሰው ተራክቦ አይተህ ከሆነ ማድረጊያው ሴክስ ኦርጋኑ የሚባለው ባህሪያዊ ፈቃድ ነው። ግን ግልጋሎት ላይ ለመዋል ሁኔታዊ ምክንያት ይፈልጋል፣ ኮንዲሽናል ፋክተር ይፈልጋል። ለአቅመ አደምና ለአቅመ ሐዋ መድረስ፣ ተቃራኒ ጾታ አግኝቶ በትዳር መጠናዳት እንደሚያስፈልጉ በተመሳሳይም የሰው ባህሪያዊ ፈቃድ ግልጋሎት ላይ ለመዋል ምክንያታዊ የሆነ የሸሪዓው መልእክት መስማት አለበት። መልካምና ክፉ ማማረት፣ ጤነኛ አእምሮ ያስፈልገዋል ምናምን እንደዚህ አይነት ነገሮች ያስፈልገዋል ማለት ነው። ስለዚህ የሰው ነፃ ፈቃድ ባህሪያዊ ብቻ ሳይሆን እያንዳንዱ ሰው የራሱ ውሳኔ የሚወስንበት አካላዊ ፈቃድም ነው፣ ሜታፊዚካል ዊልም ነው ብለን የምናስበው። ስለዚህ አሁን አንተ ያጋጠመ ነገር፣ አንተ የምትችላቸው ነገሮች፣ አንተ ጋር ያሉ ነገሮች በአጠቃላይ ምን ይባላሉ? ኢራዳ ሸርዒ ይባላሉ። ያላህ ፈቃድ ነው፣ ፐርሚሲቭል ነው ራሱ ማለት ነው። አንተ ማድረግ የምትችላቸው ነገሮች ናቸው። ካሉ ከሌሉ ደግሞ አንተ ካቅም በላይ አንድ ነገር ከመጣና እንትን ካለ ያንተ ድርሻ አይደለም፣ ያላህ ነው ራሱ ማለት ነው። እና ሁለቱም ግን ቀደር ናቸው። አንተ የምትችለውም ቀደር ነው፣ የማትችለውም ቀደር ነው ማለት ነውና ይሄ ነገር ኸይር ነው ይሄ ነገር ሸር ነው የሚለውን ነገር ምርጫው ለአንተ ተሰጥቷል በነፃ ፈቃድ ላይ ማለት ነፍስን ችሎታዋን እንጂ አናስገድድም እና ይላል። ብዙ ቦታ ላይ የዓለማቱ ጌታ ካልፈቀደ አትፈቅዱም እናል። ለመካድም ለማመንም ሁለቱንም ምርጫው ለአንተ ነው የሰጠው፣ ለሰዎች ነው የሰጠው አለ። አላህ ካልፈቀደ በስተቀር እነዚህ ነገር አላህ ፈቅዶና ወዶ ለአንተ ነፃ ፈቃድ ሰጥቷል። ከዛ በአንተ ነፃ ፈቃድ ውስጥ ደግሞ የአንተ ድርሻ አንተ የምትወስንበት ዲሲሽን ሜኪንግ ፕሮሰስ ማድረግ የምችልበትን ነገር ለአንተ ነው የሰጠ ማለት ነው። ለዛ ነው በሱረቱ ጂን ምዕራፍ 7 ቁጥር 14 ላይ የሰለሙ ሰዎች እነዚያ ቅንን መንገድ መረጡ ይላል። በሱረቱ ፉሲላት ምዕራፍ 41 ቁጥር 17 ላይ ሰሙድም መራናቸው ውርነታቸው በቅንነት መረጠዋል። ምርጫው ያንተ ነው ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 175 ላይ እንደዛ እነዚያ ጥመትን በቅንነት ቅጣትን በምህረት የገዙ ናቸው አለ። ሱረቱ በቀራ ምዕራፍ 2 ቁጥር 108 ላይ እንደዛ በእምነትም ክህደትን የሚለውጥ ሰው ትክክለኛ መንገድ በእርግጥ ተሳሳተ ይላል። እና አሁን አንተ የመጣል አንድ ነገር ሲመጣ ያ የመጣው ነገር በአንተ አቅም የሚሰሩ ነገሮች በአጠቃላይ አንተ ታደርጋቸዋለህ ማለት ነው። አንተ ማድረግ ያልቻልካቸው ነገሮች ከሆኑ ግን ነፍስን ችሎታን እንጂ አናስገድድም ማለት። ኢቭን ሰላትም እኮ ቆመህ እኮ መስገድ ካልቻልክ ቁጭ ብለህ መስገድ ትችላለህ። ቁጭ ብለህ ካልቻልክ ደግሞ ተኝተህ መስገድ ትችላለህ። ዘካ የሚባለው ነገር አቅም ይፈልጋል ለመስጠት ራሱ የሆነ እንትን አለው ራሱ 85 ሚጣቅ ነው ምናምን የሚባል ነገር አለ። ወርቅ ምናምን በብር ኒሳብ ምናምን የሚባል ነገር አለ። ሐጅም ለማድረግ ከፈለክ ያላህን ቤት ለመጎብኘት አቅም ይፈልጋል። አቅም ከሌለ ለምን አላደረክም ብሎ አላህ ያቂቃ መቀና ይጠይቅ። ጾም ራሱ አንድ ሰው በሽተኛ ከሆነ ሙሳፊር ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሰ አንድ ሰው ወይም ደግሞ በአረጋውያን ሆነው አቅም የሌላቸው ከሆኑ በሽተኞች ምናምን ከሆኑ አይጾሙም። አሁን በኢስላም አላህ ገርን ነገር ነው ያደረገው እና አንተ ጋር ያሉ ነገሮች ሪዋርድ ኤንድ ፓኒሽመንት ቅጣትና ሽልማት፣ ሞራል አካውንታቢሊቲ ግብረ ገባዊ ተጠያቂነት ያላቸው ነገሮች በአጠቃላይ ከአንተ አቅም ጋር የተያያዙ ነገሮች ናቸው እንጂ እንዲህ አይነት ነገር የለም። አሁን የሚመጣብህ ሙሲባ ከመጣ ያንን ሙሲባ እንዲያነሳልህ ዱዓ አድርግባል። ሙሲባ ራሱ የቀደር ክፍል ነው፣ የተቀደረ ነው አይደል? መጀመሪያ ተግሪሉ አም ይባላል። በጥብቁ ሰሌዳ የተጻፈው ያለ እውቀት ነው። እሱ ሙሉ የተጻፈው ማለት ነው። ያ እውቀት እንዲሆን የተጻፈ አለ፣ ስለሚሆን የተጻፈ አለ። እንዲሆን በተጻፈው ላይ አንተ ድርሻ የለበትም።
ስለሚሆን አንተ ስለምታደርገው የተጻፈው ነገር ያለ እውቀት ነው። ምን እንደተጻፈ ግን እኛ እናውቅ። ተቅዲሩል በሸሪ የሚባል አለ። በአደም ጀርባ እያለን ደግሞ ጀነትና ጀሃነም የሚባል ነገር የጀነት ሰዎችና የእሳት ሰዎች እንዳሉ ሁለት ግሩፖች ተጻፉ። ግሩፑ ላይ ደግሞ መግባት አለመግባት የሰው ነጻ ፈቃድ ነው፣ አይጻረርም ማለት ነው። አህሉል ጀና አህሉል ናር ተብለው ለሁለት ተከፈሉ። የቀይም ጓዶችና የግራ ጓዶች ወይም ፊታቸው የሚያበራና ፊታቸው የሚጠቁር ነጭና ጥቁር ተብለው ለሁለት ተከፍለዋል። በአደም ጀርባ እያለ እዛ ቡድን ውስጥ እዛ እንትን ውስጥ ቲም ውስጥ ለመግባት ግን ያንተ ነጻ ፈቃድ እዚህ ዓለም ላይ መምጣት አለበት ማለት ነው። ይሄ ሁለተኛው ማለት። ሶስተኛው ማዕፀን ውስጥ ያለ የሚወሰን ውሳኔ ያለ ራሱ ማለት ነው። ተቅዲሩን ምን ነበረ ስሙ ጠፍቶኛል። መላኢካው መጥቶ የተወሰነ ፕሮቪዥን ይሰጠዋል፣ አላህ ይሰጠዋል። ያ ነገር ሊሻሻልም ሊቀየርም ይችላል። ምን ደስታና ሐዘን፣ እድሜ የመሳሰሉ ነገሮች እድሜ እንደገና ደግሞ ምንድነው ጾታው ምናምን የመሳሰሉ ነገሮች እንትን ይላል። ከዛ በኋላ ይሄ እድሜው ላይ ያሉ ነገሮች ጥንቃቄ አላህ ያዙ ብሏል። በሕክምና ሰበብ በምናምን ነገር ሊንጠለጠሉላ ይችላል፣ ሊቀየሩላ ይችላል። ራሱ መላኢካው የሚያውቀው ማለት ያቺ የጻፋትን ማለት ለዛ ነው እሱ ያብሳል ይሽራል የሚላል አላህ። እርሱ ዘንድ ደግሞ መጽሐፍ አለ። እሱ ዘንድ ያለው መጽሐፍ ሚሻርና የሚቀይ ያለ እውቀት መጨረሻ ላይ በምን እንደምትሞት አላህ ያውቀዋል፣ ተጽፏል። ነገር ግን የሕክምና ሰበብ የምታደርሰው ከመኪና አደጋ የምትጠነቀቀው ምናምን ነገር የምታደርጋቸው ነገሮች እነዛ ነገሮች አንተ ጋር ነው ያሉት። አንተ ምን የምትላቸው ነው ከአንተ አቅም በላይ የሆነው ነገር ግን መጨረሻ ላይ በምን እንደምትሞት አላህ ማወቁ የተጻፈው ነገር ነው ማለት። ሌላው እንዳልኩ የዓመታዊ ውሳኔ የሚባሉ አሉ። እነሱ የዓመታዊ ውሳኔ አላህ በሌሊቱል ቀድር ላይ የሚወሰነው ውሳኔ ነው። የዓመት ውሳኔ የሚባል አለ። ከዚህ ጋር የሚገናኝ አይደል ከጥብቁ ሰሌዳ ጋር። ከዛ ደግሞ የዕለት ውሳኔ የሚባል ነገር አለ። አላህ በየቀኑ በስራ ላይ ነው ይላል። ሙሲባ ይመጣል። ሙሲባ ሲመጣ እሱ ራሱ ቀደር ነው፣ ከአላህ ተቀድሮ ነው የሚመጣው። ሙሲባና በላ ሲመጣ ማለት ነው። ያ የመጣውን ነገር በዱዓም ሊቀየር ይችላል፣ በሰደቃም ሊቀየር ይችላል ማለት ነው። ራሱ ሰደቃ በመሰደቅ በዱዓ የሚቀየሩ ነገሮች ናቸው። ያ ጥብቁ ሰሌዳ ላይ ያለው በምንም ነገር አይቀየርም፣ ያለ እውቀት ነው የተጻፈው። ይሄኛው ግን የሚመጣው ሙሲባ የመጣበት ነገር በዱዓና በሰደቃ ነው የሚቀየረው። ስለዚህ አላህ ያንሳልህ፣ የመጣውን ነገር አጀር የምታገኝበት ያደርግልህ፣ የወንጀል ማበሻ ያደርግልህ። ያንተ ከሆነ ሆነ ነው፣ አላህ ይስጥህ እስከ መጨረሻው ድረስ። ያንተ ካልሆነ ግን አላህ ጦስንና ጥሙሳስን ወስዶ በተሻለ ነገር ይተካል። አላህ አንተ የሚጎዳ ነገር ከሆነ በአፍንጫ እንዲወጣ ያደርግልህ፣ በአፍንጫ ይውጣ። አንተ እንኳን ወጣ እንኳን ቀረ የምትለው አላህ ያደርግልህ። ከመጣ የሚጠቅም ነገር ከሆነ ደግሞ እስከ መጨረሻው ድረስ የሚጠቅም ያደርግልህ፣ የምትወደው ነገር ያደርግልህ። እየተጠራጠርክ እየደበረህ ውስጥን እያስጨነቀ የሚኖር ነገር ማንኛውም ነገር በሽታ ነው እና ሰላተል ኢስቲኻራ ራሱ ስገድ በዚህ ነገር ላይ ማለት ነው ኢንሻአላህ። እሺ እንዴት አሰጋገዱ ምናምን ነገር የምፈልግ ከሆነ ይረዳዋል፣ እነስም ይዞ ያግዘዋል።